እንደምትመለከቱት ድሬ ገብተናልና ከአንድም ሁለት ሶስት ቦታዎችን ጠይቀን ነበረ ማረፊያ ለማግኘት። አሁን እንደምትመለከቱት ያው ፈገግታዬ ራሱ አግኝቼ ደስ ብሎኝ ነበረ። ገባን ወደ ማረፊያችን። ይሄን ይመስላል እንግዲህ ማረፊያችን። ወደ ውስጥ ገብተናል እና ድሬን እስኪ ላሳያችሁ። በማረፊያችን በኩል የሚታየውን በጣም ነው የምታምረው። አረንጓዴ ለምለም ሆናለችና እኛም አይተናታል። እናንተም ደግሞ በደንብ ላሳያችሁ ብዬ ነው እንደዚህ ያሳያችሁ የምገኘው። ከዛ የሚካኤል ዋዜማም አይደለ ሚካኤልን ዋዜማውን ለማየት ምን ይመስላል የሚለውን ከዚህ በፊት መጥቼ ያውቃለሁ፣ ግን ገብቻ አላቅምና ይሄው ወደ ዋዜማው እየሄድን ያለነው። ድሬ እንግዲህ እንደምታዩት በባጃጅ የተከበበች ናት። ባጃጅ ብቻ ነው እንዳለ የምናየው የምታዩትም። ከዛ በኋላ ሚካኤል ደረስን፣ ተሳለምን፣ ገባን ወደ ውስጥ እና እስከ መጨረሻው ድረስ ደግሞ አብራችሁን ቆዩ። ብዙ እናሳያችኋለን። የድሬዳዋ ቅዱስ ሚካኤል ቤተክርስቲያን የተመሰረተው በ1884 በራስ መኮንን ወልደ ሚካኤል የታነጸ ሲሆን ይሄም ቤተክርስቲያን ለ134 ዓመት ብዙ ታምራትን ብዙ ድንቅ ነገሮችን ሲያደርግ የቆየ ሲሆን ለብዙዎች ልጅን የሰጠ ስራ ለሌላቸው ስራን የሰጠ ብዙ ድንቅ ታምራትን ያደረገ ገዳም ነው። እንግዲህ ዛሬ ቅዱስ ሚካኤልን በድሬዳዋ ልናከብር እየሄድን ነው። አብረን እንሂድ። እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ቅዱስ ሚካኤል ረዳታችን፣ ጠባቂያችን፣ ሁሉ ነገራችን ነውና ከብዙ ነገሮች እስካሁን ድረስ ከልጅነት እስከ እውቀታችን ሸፍኖ ጠብቆ ያቆየን ነው። ሰኔ ሚካኤል ደግሞ የሚከበርበት 6 ምክንያቶች አሉ። ከነዛ መካከል አንደኛ ቅዱስ ሚካኤል የተሾመበት ቀን ነው ዛሬ። ሁለተኛ ደግሞ ግብጽ ውስጥ ቅዳሴ ቤቱ የሚከበርበትን በዓል ነውና፣ ሶስተኛ ደግሞ አፎሚያን የረዳበት፣ አራተኛ ባህራንን የሞት ደብዳቤ የቀየረበት፣ አምስተኛ ቅዱስ ላሊበላን ወደ ሰማይ ያረገበት፣ ስድስተኛ ደግሞ ለፍጥረታት ሁሉ ምሕረትን የሚጠይቅበት ቀን ነውና እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ አደረሰን። ያስርበታል። ከዛ ይቀጥልና ሳሎኑን በሚገባ ይዘጋል፣ ይቆልፋል። ወደ መኝታ ቤቱ ከፍቶም መኝታ ቤቱ ዘመኑ የቴክኖሎጂ ስለሆነ አካውንት እነግራችኋለሁ። የኢትዮጵያ ንግድ ባንክ 10,014 25 20 22 ይሄ አዳራሹ የሚሰራበት ነው። አዳራሹ ደግሞ ነግሬያችኋለሁ። ዓላማው ለንግድ ለኪራይ አይደለም። ዓላማው ሰንበት ትምህርት ቤቱን ለማስፋፋት ነው።